ሰላም። ጠንክሮ በመስራትና በታማኝነት ብቻ ሀብታምና ስኬታማ ሆናለሁ ብላችሁ የምታስቡ ከሆነ በጣም ተሳስታችኋል። እንዴ ምን ማለት ነው ብላችሁ የምትጠይቁኝ ከሆነ ምንም ያህል አንባቢ ብትሆኑ፣ ምንም ያህል ነገሮችን የማስታወስ ብቃት ቢኖራችሁ፣ ምንም ያህል በእውቀት የተሞላችሁ እንኳን ብትሆኑ ስኬታማ ትሆናላችሁ ማለት አይደለም። ነገር ግን ጥበብን በትክክል ከተረዳቻትና በሕይወታችሁ ከተገበራችኋት የዛኔ እናንተ በስኬት መንገድ ላይ መራመድ ትጀምራላችሁ። በዚች ምድር ላይ ሀብታም የምንሆነው ወይም ስኬታማ የምንሆነው በማሰብ ችሎታችን ብቻ ቢሆን ኖሮ በመደበኛ ስርዓት ትምህርት ውስጥ የሚያልፉ ተማሪዎች እንዳለ ስኬታማና ሀብታም የሆኑ ነበር። አሁን ላይ ግን በዚች ዓለም ላይ እያየን ያለነው ነገር ግን ይህንን ነገር አያመለክትም። ብዙዎቹ ተመርቀዋል፣ ብዙዎቹም እውቀት አላቸው፣ የማሰላሰል ችሎታም አላቸው። ነገር ግን የህይወት ደረጃቸውን ስትመለከቱ ያንን አያሳይም። በህይወት እየተሸነፉ ነው፣ በገንዘብ ደረጃም እየተቸገሩ ነው፣ ስራም ለማግኘት ከብዷቸዋል፣ ግራ በመጋባት ስሜት ውስጥ እየኖሩ ነው። ስለዚህ ስኬታማ የሚያደርጋችሁ ነገር የማሰብ ችሎታ አይደለም። እኔ ለረጅም ዓመታት ቁጭ ብዬ ስለዚህ ነገር ሳጠና ነበረ። በአእምሮዬ ውስጥ የምመለከተውን ነገር በትክክለኛ ልብ ማሳካት እችላለሁ። አንድ ነገር ልብ እንድትሉ ፈልጋለሁ። አይዲያ ብለን የምንጠራው ነገር የብዙ ሀሳቦች ስብስብ ሲሆን ወደ አንድ ዓላማ የሚጓዝ ነገር ነው። አሁን በዚህ ዘመን ብዙዎች ማሰብ ቢጀምሩ ወይም ማሰብ ቢችሉ ኖሮ አሁን ላይ እያደረጉ ያሉትን ነገር መቼም ቢሆን አያደርጉትም ነበር። ብዙ ሰው ህይወቱን ሲመራ እያስተዋለ አይደለም። ዲፎልት ስቴት ውስጥ ሆኖ ዝም ብሎ ህይወቱን እየመራ ነው። ለምሳሌ አንድ የቴሌቪዥን ጣቢያ ገፍታችሁ ዝም ብላችሁ ከቤታችሁ ብትወጡ ስትመለሱም ቴሌቪዥኑ እያጫወተ ያለው ያንኑ ቪዲዮ ነው። አሁን የ5 ዓመት ህፃን ብትመለከቱ ያ ልጅ ለቀሪ ዘመኑ ፕሮግራም ተደርጓል ወይም እንዴት መኖር እንዳለበት ጭንቅላት ውስጥ ተጭኖለታል ማለት ነው። ስለዚህ ህይወቱን ሲኖር ማሰብ አይጠበቅበትም። አእምሮ ውስጥ የተጫነለትን ብቻ እየተከተለ ነው የሚሄደው። እኔም እስከ 26 ዓመቴ እንደዚሁ ነበር የምኖረው። ልክ 26 ዓመት ሲሞላኝ ግን አንድ ሬዚስተንፈርድ የሚባል ሰው ተዋወቅኩ እና አንድ መጽሐፍ ሰጠኝ። ቲንኪንግ ግሮው ሪች ይባላል። ይህንን መጽሐፍ ካገኘው በኋላ ሙሉ ህይወቴ ተለወጠ። በህይወታችን አንዳንድ ጊዜ ከጨለማ ህይወት ለመውጣት ካለን ፍላጎት የተነሳ በዛ ነገር ውስጥ የበለጠ እየሰመጠ የምንሄድበት ሁኔታዎች የበለጠ ናቸው። አሁን ለምሳሌ አንድ ሰው ብዙ ዕዳ ቢኖርበት እና ሁልጊዜ የሚያስበው ነገር ከዕዳ ስለመውጣት ከሆነ ሁልጊዜም በዕዳ ተዘፍቆ ይቀራል። ለምን ብለን ከጠየቅን አእምሮ ሁልጊዜ የሚያስበው ስለ ዕዳ ብቻ ነው። አእምሮአችን ላይ ስለሚመጡት ሀሳቦች ደግሞ የተነጋገርነው ነገር አለ አይደለ? አእምሮአችሁ ላይ የሚመጡት ማንኛውም ነገር ሀሳብ ወይም ስሜት ከተጨመረባቸው በህይወቴ ውስጥ እንዲመጡ ፈልጋለሁ ያላችሁ ነው። ስለዚህ ሰውነታችሁ እዛ ፍሪኩዌንሲ ላይ ይቀመጣል። እናንተም ተመሳሳይ የሆነውን ህይወት እየቀጠላችሁ ትኖራላችሁ ማለት ነው። ሬዚስተንፈርድም ለኔ ነገረኝ ይህ ነው። አእምሮ ላይ መቀመጥ ያለባቸው ሀሳቦች በእምነት የተደገፉ ሀሳቦች መሆን አለባቸው። በተስፋና በምኞት የተደገፉ ከሆነ በፍጹም ሊሆንልህ አይችልም። ልክ ይህንን ነገር እንደነገረኝ አንድ ጥያቄ ነው ወደ ጭንቅላቴ የመጣው። እንዴት ነው አንድ ነገር ማመን የምችለው? የማምናቸው ነገሮችስ ከየት ነው የሚመጡት? አሁን ለምሳሌ ሀብታም ነኝ ማለት እችላለሁ። ነገር ግን አእምሮዬን እንዴት ነው እንዲቀበል ማድረግ የምችለው? እንዴት ነው ማሳመን የምችለው? ልክ እንደማንኛውም ሰው አብሊቭ ወይም ደግሞ አምናለሁ ብላችሁ ልትቀጥሉ ትችላላችሁ። ነገር ግን እምነት ከዛ በላይ የሆነ ነገርን ይጠይቃል። ቀጥታ ሄዳችሁ ከግድግዳ ጋር ነው የምትጋጩት። ውስጣችሁ ያለው
ሁልጊዜም እናንተ እንድታቋርጡና ተስፋ እንድትቆርጡ ይፈልጋል። ምክንያቱም ፓራዳይ ሆናችሁ ያንን ነገር እንድታደርጉ እያስገድዳችሁ ነው። ፓራዳይም ሲቀየር ደስ አይለውም። ቲንክ ኤንድ ግሮው ሪች የተባለው መጽሐፍ ላይም እንዲህ ተብሎ ተጽፏል። ጽናት ለሚለው ቃል ምንም አይነት ትርጉም ላይገኝለት ይችላል። ሲጀመርም ጽናት ሊተካ የማይችል ነገር አይደለም። በብዙ ውጣ ወረድ የሚፈተኑ ሰዎች መጨረሻ ላይም የሚያዩት ብርሃን አለ። ብርሃኑን ግን የሚመለከቱት በጽናት የቆዩ ሰዎች ብቻ ናቸው። ብዙ ሺህ ጊዜም እየወደቁም እየተሸነፉም ቢሆንም ተስፋ የማይቆርጡ ሰዎች፣ ጽኑ ሆነው ጉዟቸውን የለወጡ ሰዎች። የኒውተንን ሶስተኛውን ሕግ አስታውሱት። ለእያንዳንዱ ተግባር እኩል የሆነ ወይም ተመጣጣኝ ምላሽ አለው። በዚህ ዓለም ላይ ትልቅ እርካታ ወይም ትልቅ ደስታን ማግኘት የሚፈልጉ ሰዎች በብዙ ነገር እየተፈተኑ ያልፋሉ። ፈተናው መሯቸው በመሃል ያቋረጡ ሰዎች የህይወትን ደስታ ወይም ትክክለኛውን ጣዕሟን ሊያገኟት አይችሉም። ነገር ግን ጥርሳቸውን ነክሰው ያለፉ ሰዎች በትልቁ ሽልማታቸውን ያገኛሉ። እኔም እስከ 26 ዓመቴ ድረስ ምንም የሰራሁት ቁም ነገር የለም። ህይወቴን ተመልሳችሁ ወደ ኋላ ብትመለከቱት ሽንፈት ብቻ ነበረ። ነገር ግን በ1961 ሬሲ ስታንፎርድ የተባለ ሰውን ተዋወቅኩ። መልካም ነው፣ ደስተኛ ነው፣ ብርም ጎሎት አያውቅም፣ ሁሉም ነገር አለው። ስለዚህም ቦል ና ቁጭ በል አለኝ። ከዛም ስቦም ማስቀመጠኝ። ከዛም የህይወቴን 26 ዓመት ቁጭ ብዬ እንድገመገም አደረገኝ። ውጤቶችን ማየት ትፈልጋለህ አለኝ። እሺ እንመልከት አልኩት። በአንድ ወረቀት ላይ በትልቁ አር የምትባለውን የእንግሊዝኛ ፊደል ጻፋት። ሪዛልት ወይም ውጤትን ትወክላለች። ከዛም ካጠገቡ 2 ኤች ሌተሮችን እና 1 ደብሊው ሌተርን አስገባ። ሁለቱ ኤቾች ሃፒነስ እና ሄልዝ ወይም ጤናና ደስታን ይወክላል። ደብሊው ፊደል ደግሞ ወይም ደብሊው ሌተር ዌልዝ ወይም ሀብትን ይወክላል። ከዛም ጥያቄዎችን መጠየቅ ጀመረ። እኔን ስትመለከተኝ ደስተኛ ሰው እመስላለሁ ብሎ ጠየቀኝ። አዎ አልኩት። እሺ ገንዘብስ ያለኝ እመስላለሁ ብሎ ጠየቀኝ። አዎ ምንም ስትቸገር አላየሁም አልኩት። ብዙ ጊዜም ስታመም ተመልክተኸኛል አለ። አይ በጭራሽ ብዬ መለስኩለት። ከዛም እሱ በህይወቴ ከተመለከትኳቸው ሰዎች ሁሉ አንተ ምስክልክል ያልከው ሰው ነህ አለኝ። ብዙ ጊዜም ስትታመም አይቻለሁ አለኝ። ራሴን አመመኝ፣ ጉንፋን ያዘኝ። ሁልጊዜ እንደዚህ አይነት ነገሮች ካንተ አፍ ሲወጡ እሰማለሁ። እውነቱን ለመናገር ትክክል ነበረ። ሁለቱም ነገር ላይ አልተሳሳተም። በተጨማሪም ምንም አይነት ገንዘብ የለም፣ ደሃ ነህ አለኝ። አዎ እሱ ሀገር ያወቀው ጉድ ነው። እኔን የሚያገኝ ሰው ሁሉ ብር አበድሮኛል። እኔ የማውቀው ብር ያላበደረኝ ሰው የለም። ታዲያ እንደዚህ አይነት ህይወት እየኖርክ ለምንድን ነው መለወጥ የማታስበው ብሎ ጠየቀኝ። ለመጀመሪያ ጊዜ የለውጥን ሀሳብ ሰማሁ። ሌላ ጊዜ በቃ ነጋ እላለሁ፣ እነሳለሁ፣ በቃ የተለመደውን ነገር አደርጋለሁ፣ ከዛን እተኛለሁ። እንደዚህ አይነት ህይወት ነበረኝ ያለኝ። መለወጥ እችላለሁ ብዬ አላምንም ነበር። ብዙ ሰውም እንደዚህ አይነት ህይወት ነው ያለው ብዬ አምናለሁ። ቲንኪንግ ሮሎች የተባለው መጽሐፍ ሰጠኝና መጽሐፍቶች ጥሩ ጓደኞች ሊሆኑ ይችላሉ። ብዙ ሚስጥሮች ይጻፉባቸዋል። ዓለም ላይም እንዴት ብዙ መራመድ እንዳለብህ ትማርበታለህ። እኔ የምልህን እያንዳንዱ በትክክል ከሰራ ዓለም ላይ የምትፈልገውን ነገር እያንዳንዱ ማግኘት ትችላለህ አለኝ። እውነቱን ነው የምላችሁ፣ እኔ ምንም ያመንኩት ነገር የለም። ምክንያቱም በህይወት ዘመኔ የፈለግኩት ነገር ያገኘሁት ነገር የለም። ነገር ግን አንድ ቁልፍ የሆነ ነገር ልብ አልኩ። እሱ የተናገረው ነገር በሙሉ ልቡን እንደተቀበለው እና እንዳመነው ሲገባኝ እኔም አመንኩት። ከዛ ለምን እንደሆነ በማላውቀው ምክንያት ውስጥ ያንን መጽሐፍ ቁጭ ብዬ ማንበብና ያንን መጽሐፍ አድርግ የሚለኝን ማድረግ ጀመርኩ ማለት ነው። በህይወት ዘመኔ እንደ ገንዘብ የፈለግኩት ነገር የለም። ምክንያቱም ገንዘብ ካገኘሁ ምንም ነገር ማድረግ እችላለሁ ብዬ አስብ ነበር። ስለዚህ መጽሐፉንም ማንበብ ጀመርኩ።
መጽሐፉም የመጀመሪያው ሕግ እንደዚህ ይላል፣ የምትፈልጋቸውን ነገሮች ጠንቅቀህ እወቅ። ያንን ነገር ካወቅ በኋላ በትንሽዬ ካርድ ላይ ጻፋትና ሁልጊዜም በኪሴ ውስጥ ይዘው ሂድ ይላል። ይህንን ልምድ እስካሁን ድረስ አልተውኩትም። 55 ዓመት ሙሉ እስካሁን የምፈልገውን ነገር እየጻፍኩ በኪሴ ውስጥ አስቀምጣለሁ። የመጽሐፉ ዋና መሰረት አእምሯችን የሚያስበውና የሚያምነው ማንኛውም ነገር እውነታ መሆን ይችላል። ነገር ግን በመጀመሪያ እኔ ይሄንን ነገር ስሞክር ትንሽ ሕጉን አጣምሜያለሁ ብዬ አስባለሁ። አንድን ነገር አእምሯችሁ እያሰበ ከመጣ ደጋግማችሁ ካሰባችሁት እያመናችሁት ትመጣላችሁ። ስለዚህ መጀመሪያ ግባችሁን ስትጽፉት ልታምኑት አይገባም። እኔ ግቤን ጽፍ አላመንኩትም ነበር። በኤክስፒሪየንስ ያመጣውን ነገር ስለሆነ እባካችሁ ልብ ብላችሁ አድምጡ። ያጋጠመኝን ነገር ብቻ ነው እየነገርኳችሁ ያለሁት። አንድን ነገር በወረቀት ስትጽፉ በጣም አስገራሚ ነገር ይፈጠራል። ልክ በወረቀት ላይ የምትፈልጉትን ነገር ስትጽፉ አእምሯችሁ እንዲያስብ ይገደዳል። ማሰብ ከጀመረ ደግሞ ሰብኮንሺየስ ማይንዳችን በአእምሯችን ውስጥ ምስል ይፈጥራል። እነዛ የተፈጠሩ ምስሎች ደግሞ በአእምሯችን ሴሎች ውስጥ ይቀበራሉ። እምነቶቻችን የሚመጡት አእምሯችን በሚያደርገው ግምገማ ነው። አንድን ሀሳብ ወይም አንድን ሁኔታ ሁልጊዜም እየገመገማችሁት የምትመለከቱት ከሆነ ያ ነገሩ መቀየሩ አይቀርም። እኔ ይህንን ለውጥ ልብ ያልኩት ከ9 ዓመት ተኩል በኋላ ነው። ለእኔ ሁሉም ነገር ትርጉም እየሰጠኝ የመጣ ያኔ ነው። ግድ የላችሁ መጽሐፉን ማንበብ ብቻ ሳይሆን አጥኑት። ይህኔ ከስህተት መንገድ ወጣችሁ በትክክል ማሰብ ትጀምራላችሁ። ስለተከታተላችሁኝ አመሰግናለሁ። ቪዲዮ እስከዚህ ድረስ ከተመለከታችሁት እንደተመቻችሁ ተስፋ አደርጋለሁ። ሰብስክራይብ እና ላይክ በማድረግ የቻናላችን ቤተሰብ ሁኑ።